13ቱ ሕማማተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳጆች የተዝካር ሚዲያ ተከታታዮች፣ አሁን የዕለተ ሕማማት 5ኛ ቀን የሆነው ዕለተ ስቅለት ላይ ደርሰናል። እንደሚታወቀው ስቅለት ሲነሳ የጌታችን የመድኃኒታችን የኢየሱስ ክርስቶስ 13ቱ ሕማማተ መስቀል፣ 7ቱ የመስቀል ቃላት፣ 5ቱ ችንካሮች፣ 7ቱ ተአምራት እንዲሁም 5ቱ ሐዘናት ይታወሳሉ። ከዚህ ቀድሞ እንደምናውቀው ደግሞ አንድ ክርስቲያን መንግሥተ ሰማያትን ለመግባት ቢያንስ 5ቱን ሚስጥራተ ቤተ ክርስቲያንና 13ቱን ሕማማተ መስቀል ሊያውቅ ሊረዳ ይገባል። ዛሬ ስለ እነዚህ ስለ 5ቱ ነገሮች እንነጋገራለን። 13ቱ ሕማማተ መስቀል፣ አንደኛ ወደ ኋላ መታሰሩ፣ ሁለተኛ በገመድ መሳቡ መጎተቱ፣ ሶስተኛ በምድር ላይ መውደቁ መነሳቱ፣ አራተኛ በእግረ አይሁድ መረገጡ፣ አምስተኛ ከምሰሶ ጋር መላተሙ፣ ስድስተኛ በጥፊ መመታቱ በጡጫ መመታቱ፣ ሰባተኛ ጀርባውን በጅራፍ መገረፉ፣ ስምንተኛ ራሱን በዱላ መመታቱ፣ ዘጠነኛ የእሾህ አክሊል መድፋቱ፣ 10ኛ መስቀል መሸከሙ፣ 11ኛ በችንካር መቸንከሩ፣ 12ኛ በመስቀል ላይ መሰቀሉ፣ 13ኛ መራራ ሞትን መጠጣቱ። እኚህ 13ቱ ሕማማተ መስቀል ናቸው። ከዚህ በመቀጠል 7ቱ ተአምራትን እናገራለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በመስቀል ላይ በተሰቀለ ጊዜ የተፈጸሙ ተአምራት አሉ። ከእነዚህም የመጀመሪያው ፀሐይ መጨለሟ፣ ሁለተኛው ጨረቃ ደም መሆኗ፣ ሦስተኛው ከዋክብት መርገፋቸው፣ አራተኛው አለቶች መሰነጣጠቃቸው፣ አምስተኛው መቃብራት መከፈቱ፣ ስድስተኛ ሙታን መነሳታቸው፣ ሰባተኛ የቤተ መቅደስ መጋረጃ ለሁለት መቀደዱ። እኚህ 7ቱ ተአምራት ናቸው። 5ቱ ቅንዋት። ጌታችን ኢየሱስ ክርስቶስ የተቸነከረባቸው 5ቱ ችንካሮች፣ አንደኛው ሳዶር፣ በዚህም ችንካር ቀኝ እጁን ቸነከሩት። ሁለተኛው አላዶር፣ በዚህ ችንካር ግራ እጁን ቸነከሩት። ሦስተኛ ዳናት፣ በዚህም ችንካር 2 እግሩን ቸነከሩት። አራተኛው አዴራ፣ በዚህ ችንካር መሃል ልቡን ቸነከሩት። አምስተኛው ሮዳስ፣ በዚህም ችንካር ደረቱን ቸነከሩት። ተወዳጆች ከዚህ በመቀጠል እመቤታችን ቅድስት ድንግል ማርያም በልጇ እንግልት ጊዜ በልጇ ስቅለት ጊዜ የተቀበለችውን 5ቱን ሐዘናት እናገራለሁ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ያደረገችው ተአምር ይህ ነው። በዕለታት በአንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪ ጌታዬ ሆይ በእኔ ዘንድ
እኛ 5ቱ ሐዘኖች ይበልጣሉ አለችው። አንደኛ፣ ከ5ቱ አንዱ አይሁድ እንዲገድሉህ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሉቃስ 2:34። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሉቃስ 2:41። ሦስተኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉውን ግርፋት ባሰብኩ ጊዜ ነው። ዮሐንስ 19:1። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደ ሰቀሉህ ባሰብሁ ጊዜ ነው። ዮሐንስ 19:17። አምስተኛውም ወደ አዲስ መቃብር ውስጥ እንዳወረዱህ ባሰብሁ ጊዜ ነው። ዮሐንስ 19:38። ታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን ሐዘኖችና መከራዎች በሰላመ ገብርኤልና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን እኔ አስተስርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን አንቺ ጋር መጥቼ እገለጽለታለሁ። ይህን ሲናገር ቅዱስ ደቅስዮስ ሰምቶ ምዕመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። እመኗ፣ ክብሯ፣ የልጇ ቸርነት በእኛ ለዘላለም በእውነት ይደርብን። ድንግል ሆይ አንገታቸው እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች እድፍን የምታውቂ አይደለሽም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎለምሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኙሽ እንጂ። እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በረከቱን ረድኤቱን በእኛ ላይ ያሳድር፣ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።